አንድ ጥያቄ ልጠይቅህ። አንድ ዌብሳይት አንድ ጥያቄውን ልጠይቅህ። እንደ እናትየዋ ልክ እንደ ትክክለኛ ኢትዮጵያዊ እናት ከሆነች ማለት ነው የልጅቷን ዝም ብላ ሰምታ ነው የምትነዳው ወይስ በእናትነቷ አቋም ይዛ እዚህ ጋር መሆን አይችልም እዚህ ጋር መሆን ይችላል ትላለች? ትክክል የኢትዮጵያ እናት ከሆነች እናትየው በትክክል እኔም አሁን ብልህ መለስ ወይስ አንተ ነው የምታወራው? ትክክለኛ ጥያቄ የምጠይቀህ ነው። ይኸውልህ ያ ራስህ ጠይቀህ ራስህ አትመልስልኝም ማለት ነው። ጥያቄ የምጠይቀህ ይህች ልጅ ትምህርቷን አቋርጣ ኢትዮጵያ ወስዳት ትምህርትሽን የምትጨርሽው ኮሌጅ ፌመስ ከሆንሽ እና ብር ከሰበሰብሽ በኋላ ነው ትክክለኛ ኢትዮጵያዊ እናት የሚለው ወይስ ትምህርትሽን ጨርሰሽ ነው የሚለው? እዚሁ ጠየኳት። ስማ ላውጋው። እዚሁ ጠየኳት። ዴዚ ምን አለች? እየተማረች ነበር ራሷ ዴዚ ማም I want to go to Ethiopia. I want to make videos. I want to be famous. I want to make money. Then I go to school. Her daughter say that. Daisy say that he. Kazanatiyo, she said, okay. Okay, are you sure you want to do this? She said, yes. So they fly out to Ethiopia. Kaba, fly aderegu. Jammarach. Maposa jammarach. Interview makrab jammarach. Promotion masraj jammarach. Abro mohon jammarach. Then after that, ከዚህ ልጅ ጋር መደዋወል ጀመረች። ገስዋል መደዋወል ጀመረች። ፎንቃው ስገባ መሄድ አለብኝ አልፈልግም። የት መሄድ ነው የፈለገችው? ልጁ ጋር። ከዛ አልፈልግም ምንም ነገር ይቅርብኝ ብላ ጥላ ልትሄድ ስትል አሰማደር ነው ማድረግ ያለብሽ ይሄን ነገር ነው መሆን ያለበት። የመጣሽበት ጉዳይ ይሄ ነው። ስለዚህ በዚህ ነገር እንጨርስ ነው። ልጁን ጀመረች። ይኸው እንደምታየው አሁን ካልሄድኩኝ ነው ጨዋታ። ሁሉ ነገሯ ካልሄድኩኝ ነው ጨዋታ። ስለ ፍሪደም አይደለም ካልሄድኩኝ የሚል ነገር ነው ያለው። ያ ነው የሆነው። ብሮ የምትለው ካለ ንገረኝ። አንተ እንደ እናት ምንድን ነው የምትለው? ልጅቷ እንደው እውነት ለመናገር በፍቅር አብዳ ነው እንጂ እኔ እምዬ እናቴን አይደለም ዲስሪስፔክት ያደረገ ሰው ላገባው አንድ ቀን ቡና ከሱ ጋር አልጠጣም። መድኃኒዓለም ነው የምልህ። እምዬ እናቴ መከራ ያደረገ እናቴን ይኸውልህ እናቴን ዲስሪስፔክት አድርጎ እዚህ መጥቶ ሶሻል ሚዲያ ላይ እንደዚህ ያደረገውን ሰው እንኳን ላገባው አብሬው አንድ ቀን ምሳ አልበላም። ይኸው መድኃኒዓለም ነው የምልህ። ገባህ? በፍቅር አብዳ ነው እንጂ ነው አይደለም። ላውቀው ያስጨርሰኛል። በጣም ተሳስታለች። በጣም ሮንግ ነው እሱ። በትክክል አፍቁራት ቢሆን ኖሮ እናቱን የልጅቷን እናት እንኳን እዚያ መጥቶ ሰው ፊት ለፊት እንደዚህ ዲስሪስፔክት ያደርጋል አልነበረበትም። አለያያቸው እኮ ከኢትዮጵያ ለብቻዋ እንድትመጣ ያደረገው ሳይከፍል በገዛ ገንዘቧ እንድትመጣ ነው። ከኢትዮጵያ በሱ ገንዘብ ነው የመጣችው። ታዲያ ገንዘቧ እንድትነካ አልፈልግም ሁሉ እኮ አለ እኮ አንተ ቤት ራሱ ገንዘቧ እንድትነካ አልፈልግም እንድትል አልፈልግም። ስለ ብር የሚያወራው ሀው ዴልህም እንዴ? ስለዚህ ቆም ብለህ አስብ እንጂ ትግራይ ስለሆነ ነው። ትግራይ የማይወድ አማራ አለ። ምን ልታደርግ ነው? አዲስ ነገር ነው እንዴ? አማራን የማይወድ ትግራይ አለ። ኦሮሞን የማይወዳለ አማራን የማይወዳለ ሄደ። ካልወደደች አልወደደችም፣ መብቷ። በትግራዋይ እየተጠላን ነው። እውነትህን ነው። እነ ሎዛ ጎዛ አንቅን እንገላለን አማራ ህጻናት ብናገኝ እያሉ አይደል እንዴ? ባለጌ ሰው ዘሩ ሳትክተቱ። ባለጌ ሰው ባለጌ ነው። በቃ ምንድን ነው አንዱ ሆነ አርጎ ይመጣሉ። እኔ እኮ ይላችሁ በልጁ እኮ ማየት አንድ ዌብሳይት በልጁ እኮ ከእናንተ ጋር ነኝ። አሁንም 3-4 መደጋገም አልፈልግም። ልጁ ጋር ልክ ናቸው። እኔ የሎንግ ዲስታንስ ማለት ሰፖርት አላደርግም። ልጅ ሆናታል መምን ልጅ አይደለም። ነገር ግን ይቺ ልጅ ደግሞ ከእናቴ ነፃነት ይኖረኝና የራሴን ስራ ልስራ፣ የራሴን ህይወቴን ላቋቁም፣ የራሴን የሆነ ነገር ላድርግ ብትል መብቷ ነው። እሱን ማንከለከለች እወዝ ና ኳስችን ላውጋው። ይሄ መጣው አሁን ነው። ይሄ ልጅ ነው ያደረገው እያልኩ እኮ ነው። ከእናቷ ከኢትዮጵያ ሊያያቸው እሱ ነው እያልኩ እኮ ነው። እናቷን ጥላ እዚህ ለብቻዋ እንድትመጣ ያደረገው እሱ ነው እያልኩ እኮ ነው። አካውንቷን ኮንትሮል የሚያደርገው እሱ ነው እያልኩ እኮ ነው። ምን ቀረው? ይሄ ዱቄታም ሌባ፣ ይሄ ሌባ ነው። እና ላጓል ለሚሴ ዋን ቲንግ ቱ ዩ ብሮ። እኛ እኔ በበኩሌ ዴዚ በራሷ ተማምና በራሷ እንትን አቃል ችላ ሄዳ ልጁን ከፈለገች ትሄድ እንዴ? ምን አገባን? አዶልት እንደፈለገች ትሁን እንዴ? ምን አገባን? ምንም አያገባንም። ኢፍ ሺ ሪሊ ዋንት ቱ ቹዝ ዳት ፎር ሄርሰልፍ ይሄ ሁሉ ምክር ሰምታ እሺ ካለች
ምከረው አልሰማም ካለ መከራ ይምከረው። እንደ ማዘር ግን ያማል። እስከ መጨረሻው ታገላለሁ ነው እናት እያለችው እንደሚመጣ ስለምታውቅ ቀድማ ነው የምትናገረው። የሆነ ፈጠን እያልክ አውራ እንዳታድርብን አደራ። እናት ነች፣ ልክ ነች። እናት ነች፣ ልክ ነች። ሁሉም ማንኛችንም ወላጆች የምናደርገው ነው። እኔ አባት እኮ ነኝ፣ የማደርገው ነው በልጆቼ። ነገር ግን በልጅቷ አይን ደግሞ እኔ 18 ዓመት በላይ እስከሆንኩኝ ድረስ አደልት ነኝ። የራሴን ስራ መስራት ፈልጋለሁ። ከእሷ ጋር መኖር አልፈልግም። ኮንትሮል የምታደርገኝን አልፈልግም። ኧረ በመድኃኒዓለም አሁንም ስማ፣ እንደው አልሰማም ማለት እንዴ ሰውዬው ያልኩህ ይኸውልህ 18 አልፏታል። 19 ሆናም ችግር አልፈጠረችም። 20 ሆና ችግር ከእናቷ ጋር አልፈጠረችም። የፈጠረችው ችግር ከዚህ ልጅ ጋር ስትገጥም ነው ተባለት። እሺ ከዚህ ልጅ ጋር ሆነ አይኗ ሲነቃለት አይኗ በራ። ምኑ ነው የሚነቀው? ፓሪስ ለመሄድ እኮ ነው የሁላት ግን ስዊዘርላንድ ለመሄድ እኮ ነው የሁላት ግን እሱማ እኔ ቅድም እኮ ነግሬሃለሁ። ስታተስ ፈልጎ ነው ብያለሁ እኮ ኦልሬዲ ቶልድ። በቃ እሱን ካወክ ደግሞ እናቷን እንዴት ብለኝ ታደርጋለህ? እንዴት ነው አይኗ በራ የምትለው? ይሄን ካወቅ አይኗ በራ የምልህ ምንድን ነው ፍሪደም ሆነን አወቀ። አሁን እኔ ይቅርታ አድርግልኝ እንዲመስለኝ ምንድን ነው ከቤት ወደ እየበላች ነው የጣች ነው ኦንላይን ቀንና መስራለች። የምትፈልገው ነገር መኪና የተገዛላት ነው። ከዚህ በላይ ፊልም የምትፈልገው ይችለች እንዴ እንዴ አትፍረዱበት። እሱም አዳፕትድ ነው አቅም ምን ለማለት ፈልጋል? ነፃነትን ሰላም፣ እንዴት ናችሁ? ሰላም እድሉን ስጡንና እየሰማው ነበር። ለካ ከኔ ሌላ አክሰስ ያለው አለ አካውንት። በስመ አብ ወልድ እኔ ብቻ መስሎኝ ነው። እዚህ ጋር ወደ መሰላችሁ የቤተሰብ ነገር ቤተሰብ ነው። ቤተሰብ የትም አይሄድም። የፈለገ መስተካከል ነው ያለበት። እና በአሁኑ ሰዓት አንደርስታንድ እች ልጅ ፍቅር ሊዛ ትችላለች፣ ትሳሳት ትችላለች። አሁን ሶሻል ሚዲያ ላይ ወጥተን የምናወራው ዲስ ኢዝ አወር ፓስት እኮ በዚህ ዕድሜ የተሰራ ስህተት አይደል እንዲ አሁን የምንከራከርበት ያለ ነው። ሴት ወንድ እያለን ዋይ አር ዊ ፋኪንግ ላይክ ሪፒቲንግ ታሪክ ለምንድን ነው የምንደግመው? እች ልጅ የምትሄድበት መንገድ ስህተት ነው። ላይክ ነው ላኪ ልትሆን ትችላለች። ይህ ልጅ ሰርፕራይዝም ሊያደርገን ይችላል። የሆነ ጥሩ ነገር አድርጎም የሆነ ጥሩ ፊውቸር ሊፈጠር ይችላል። ግን ማጆሪቲ ኦፍ ታይም ምንድን ነው በጣም ብዙ ነገሮች ፌል ሲያደርጉን ያየ ነው አይደል? የስ ማጆሪቲ ኦፍ መሳቂያ የሚያደርገው ሪሌሽንሽፕ ኤግዛክትሊ። እና ይኸውልህ ሴት ልጅ ሆና ማለት ነው ከእናት ጋር ሁልጊዜ ኳረር ይኖራቸዋል፣ ግጭት ይኖራል። ማይ ሰጀሽን ከአባቷ ጋር ያለውን ነገር ፊክስ ብታደረግ ዩሮፕ ከመሄዷ ቤት ከአባቷ ጋር ያለውን ሪሌሽንሽፕ መንድ ብታደረገው ደስ ይለኛል። ደን የወንድ ልጅን ቫሊዩ ያኔ ልትረዳው ትችላለች። የእናትን ቫሊዩ ልትረዳው አትችልም። በአሁን ሰዓት ማወቅ ከፈለገች የእሱንና ዲስሬስፔክት ታድርግና ትየው ያኔ መልሱን ታገኛለች። ቢካዝ ኢፍ ኢት ዋዝ ዘ አዘር ዌይ አራውንድ ኢፍ ሺ ኢዝ ዘ ዋን ዲስሬስፔክቲንግ ሂዝ ማም ድሮ ሄዳለች። አክትሟል። የለም እኛ ወንዶች የምናወራው ድርድር የለም። በእናት የፈለገ ይምጣ ማንም ቢያወራ አለቀለት። ማንም ሴት መጣ ዲስሬስፔክት ብታደርግ እናትን እኔን ውደደኝ ምናምን ማንም ይሰማት የለም። እና ለኪ ነው አዎቺ ልጅ ገና ያንግ ነች፣ ወጣት ነች። ሺዝ ገነ ሜክ ሚስቴክ። ይሄ ቢቀር ለእናቷ ልህ ብላ ራሱ እንኳን ሺዝ ገነ ዱ ዳም ቲንግስ የማይቀር ነው። ግን አይ ሆፕ እንዲህ አይነት ነገር ውስጥ ከምትገባ ማለት ነው አትሊስት በደንበኛው ኢሞሽናሊ ጠንካራ ሆነ ስህተትን ብታደረግ እንኳን አስባበት ለኪ ነው በማስተዋል ቢሆን አትሊስት ዳሜጁ ሚኒማይዝ ይደረጋል። አሁን እኮ ምንም የሚያስቆማን ነገር የለም። ፓስፖርቱ ነው ማውጣት ትችላለች። ሁሉን ነገር በራሷ ማድረግ ትችላለች። ስቴት ብትቀይር እናቷ የት ነው የምታገኛት? ትም አታገኛትም። ለምን? ልጅቷ ስል ገና ፍራጃይል ገና ሬዲ አይደለችም ለእነዚህ አይነት ህይወት። እና ፕሊዝ ሶሻል ሚዲያ ላይ ባካችሁ ላይ ነው ይህ ሳይድ የሚያዝበት ነገር አለን። ቤተሰብ መሀል ማንም መግባት የለበት። ቤተሰብ ደግሞ ሀብ ዘ ራይት ቱ ቹዝ ለልጆቻቸው ጥሩ ነገር አለ አድርገውት ማማ ፊሽካ ሎዛ ጎዛ ምናምን አቢዩዝ ነው የምታደርጋ ምናምን እያሉ ሳይድ ይዘው ለሱ ብቻ
ሳይድ ይዘው መጨፈር ጀመሩ። ሰሩት ከተቱት መሆን የለበትም። ባሽ ልታመጪ እካክ ጽዌው ነው እሱ እኮ ይሆን ያውቀው በአናፊት ተከላይ አንቺ ቁልቋላ በዛ ሶሻል ሚዲያ በሱ ወሬ ምናምን አድርገው ሞር ቪው ምናምን እንዲኖር ምግብ አልነበረ ምናምን ውሸት። እኔ በጣም ያስጠላኝ ዘር ላይ ከተቷቸው ሁለቱንም። ናቸው ሁልጊዜ የሆነ ነገር ነው አይደለ? አንድ ትግሬ ነካ ሮጠው ትግራይ ቤት ነው የሚገቡት። እግዚአብሔር ምስክሬ ነው የምልህ። ሮጠው ወስደው ታስታውሳላችሁ፣ በሄቨን ጉዳይ እኛ በሄቨን ጉዳይ ስንጮ አወት የሚባል አንድ ቀን ባሏ መጥቶ ተናግሮ ማያውቅ ስለ ልጇ ቤት ተሰጣት ሲባል ሮጦ መጣ። ከየትም አፈላልጎ ከዛ የት ነው የገባው? ሮጦ የገባው ትግሬ ቤት ነው። አወት ተባለ። ትግራዋይ ተብሎ ሳይድ ይዘው መጨፈር ጀመሩ። ስለ ልጅቷ አልተጮኸም። ስለ ልጇ አንድ ነገር አላለም። ዞር ብሎ ያላየ ሰውዬ አመጡትና ገስዋ አሁን እንደዚህ ነው እየተባለ መዋሸት ተጀመረ። አሁንም በዚህ ልጅ ጉዳይ እናቷን ዲስሪስፔክት ያደረገ እናቷን ያዋረደ እናቷን ብዙ ነገር ያለ ሰው ሆኖ ፍቅር ውስጥ ሆኖ ዘርገቡ። ቀንደኛ ዘረኞች አይደሉ እንዴ? ማማ ፊሽካና ሎዛ ጎዛ እካክ ቀንደኛ ዘረኛ አይደሉ እንዴ? ጥቅም ወረቀት ስለተፈለገ ልጅቷ ተሽላ ስለተገኘች ዴዚ የተሻለ የጸዳ ፋሚሊ ስላላት ልድገመው፣ የአማራ የጸዳ ፋሚሊ ስላላት ጥቅም ፍለጋ ባረም ላይ ምንም የለውም። እሱ ልትበይ ነበር ዴዚ። አምስት ሳንቲም የሌለው መናጢ ነው። እሷ ግን አላት። ሺጋ ደሞ ነ የጸዳ ቤተሰብ አላት። በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ዩሲ ዘ ዲፍረንስ። የእናንተ ቢሆን አሳልፋችሁ አሰጡ። ምድረ ሊግ አታስመስሉ። ዴዚ ጨዋ ናት። አታስመስሉ። በዘር ከሄዳችሁ ጥግ ድረስ እመጣለሁ። በምትፈልጉት አስተነፍሳለሁ። እነሱን የጀመሩት ገብተዋል። እግዚአብሔር ምስክር። ዘሩ ጠላቻው ትጠላለች። ሰው ስማኛ ስማ አሁን ስማ፣ ዋናው ስማ ብሮ፣ ይሄ ሁሉ የተጀመረው ራሱ በዚች ልጅ ነው። የዚች ልጅ እና የእናቷ ጉዳይ አንተን ስለሚያከብሩ አንተ እንደውም ከዚህ ላይ በኋላ እውነት እነሱ እውነቱን ቁጭ አድርገህ አንድ በአንድ አናግራቸው እና እናትና ልጅ መለያየታቸውና ነው። ግን ቢሆንም እኛ ድሮ አሁን ስንመከር አንሰማም ነበር። ግን ከአንድ ዓመት በኋላ ከሁለት ዓመት በኋላ እናየዋለን። እንደዚህ ተብለን ነበር። ሰው ምከራቸው እንጂ እና አስታርቃቸው እንጂ እሷ ከእናቷ ርቃ አሁን ምንም አታገኝም። ከእናቷ ብትርቃ ሴቶች እንደማይማሩ የምታውቀው ሻርኮ አልፈልግሽም ነው ቃል በቃል ያላት። አይፈልጋትም። እሱማ የታወቀ ሲያወራ ይታወቃል። አልፈልግሽም ሲያወራ ይታወቃል። ትወዳለች ዴዚ በጣም ነው የምትወደ። ፒስ በቃ ተረዳት ስለው አልፈልግሽም፣ አልፈልጋትም፣ በፍጹም የሆነ አልፈልጋትም ይችል ልጅ ብሎ ቃል በቃል የተናገረ ሌባ ዛሬ መጣ። ልጅ እኮ እንደማይፈልጋት ስናቪስ ስታተስ ወደዋለች። ከበፊትም ተወደው ነበር፣ አሁንም ተወደዋለች። ልጅቷ የመጀመሪያ ፎንቋ ነው። አፈር ከድሜ ነው የምትገባው። አስተፋለን የመጀመሪያ ይገባላታል። ማንንም አትሰማም። እሱማ ማንንም አትሰማም። እንዲ የመጀመሪያ እናንተ መጀመሪያ ፍቅረኛ የሆናችሁ ሴት እኮ መቼም አትረሳችሁ። ምንም አትሆንም። አሁን አትሰማም፣ ማንንም አትሰማም። ትክክል። ይህ ነው ትልቁ ችግር። አሁንም የምናገረው ምንድን ነው? ሴቶች አስቡ፣ አስተውሉ። ከእናታችሁ የሚበልጥ ከቤተሰብ ለዚያ በቃችሁ ቤተሰብ ሆኖ በጎረምሳ በወጠጤ አትሸወዱ። ወንድ ይመጣል፣ ወንድ ይሄዳል። ሴት ትመጣለች፣ ሴት ትሄዳለች። ቤተሰብን ግን አትሽጡ። ሸቀጥ አታርጉ፣ ሸቀጥ አታርጉ። እውነቴን ነው የምለው። ከቤተሰብ ዲስስፔክት የሚያደርግ ሰው ጋር ፍቅር መመስረት ማለት ሞት ይሻላል። ሞት ነው የምለው። እና ቢግስት ፕሮብለም ያለው እዛ ጋር እናቷን ሙልጭ እያደረገ እየተሳደበ ይሄን አለች። አዎ ትላለች። እናት የማትፈልገው ነገር አለ። ልጁ ወያኔ ነው፣ ህወሓት ነው፣ ህወሓት ነው የሚለው፣ ህወሓት ነው የሚፖስተው። ይህን አትወድም እናት። ልጇን ለህወሓት አሳልፋ መስጠት አልፈለገችም። ምንድን ነው ጥፋቷ? እናቱ ምንድን ነው ጥፋቷ? እናቷ መብቷ ነው፣ መብቷ አይደለም። ማንም ሊል አይችልም። እኔ በወለድኳት ልጄ እኔ ነኝ እንጂ ፈላጭ ቆራጭ አንዳችሁ መጣችሁ እንደዚህ አትችልም። ለአግባቡ ግን መብቷ ነው አሁን ነው የምትለው እንጂ ቅድም መብቷ ነው እያልክ አልነበረም። ቅድምማ ነፍሴ እናትየው ሻርኩ አዳኔ ዝም ብል አዳምጥ። ይኸውልህ ልጅ እናትየው የፈለገችው ማለት መብቷ ነው። ነገር ግን ልጅቷ ያለመቀበል ደግሞ መብቷ ነው። አሁን ቅድም ያልኩት ግን
በእናቷ ሲባሉ ለዴዚ ራሱ ነግሬያታለሁ። ለዴዚ ያልኳት ምንድን ነው እናትሽ የፈለገችው ማለት መብት አለት፣ ነገር ግን አንቺ የመቀበል መብቱ አለመቀበል መብትሽ ነው። እንደ እኛ እናቶቻችን የሚሉትን አናክብርም ማለት ነው። አለመቀበል የሚለው ምክንያቱም ይሄ የአሜሪካ አሳሰብ ነው። ይሄ የአሜሪካ ልጠይቅህ፣ እናት የምትለኝን እኔ አልሰማም ማለት ነው። የሚጠቅመኝን ነገር ስናጠይ አሰማም አይደለም አሰማም ሳይሆን ይቺ ልጅ ያደገችው ቅድምን ብላለች። በቤተክርስቲያንም በምንም ያደጉት እኔ ሁሉም የእግዚአብሔር ልጅ ነው ብዬ ነው። በይሄር ዘር ቋንቋ ነገርን አላቅም አልወድም አለች። ስለዚህ ጋይስ አንድ ነገር ብዬ ልውጣ፣ ይቅርታ። ያው ቀጥያ ወይ ገልዬ ቁጭ ብለሻል እንዴ? ረስቼው ቁጭ ብያለሁ እኮ እስካሁን። ያ በቃ እኔ መውጣት ስላለብኝ ነው። ነው በውስጥም እንትን እንላቸዋለን። አት ኤንድ ኦፍ ዘ ዴይ እናትና ልጅ ናቸው። ማንም ሰው በእናትና በልጅ መካከል መምጣት የለበትም። እናት የሆናችሁ ደግሞ ታውቁታላችሁ የልጅን ነገር። ነው ብዙ መስዋዕትነት ከፍለንላቸው ያሳደግናቸውን ልጆች ለጥሩ ነገር ለቁም ነገር እንዲበቁልን ነው የምንፈልገው እና አም ሹር የዴዚም እናት እንደዛ ነው። እና ሁላችንም በተቻለ መጠን ለማስታረቅ አብረው እንዲሆኑ ለማድረግ እንጂ ለመከፋፈል በፖለቲካ በተለያየ ነገር ባንጠቀምባቸው ደስ ይለኛል። እና እደውልላታለሁ፣ ለቲናም ለዴዚም እደውልላታለሁ። ሚሊዮንዬ አንተም በውስጥ ስራችንን እንሰራለን። መልካም ቀን ጋይስ። እሺ ቻው ባይ። ኦኬ ባይ። እናቱ አሁንም የምንናገረው ምንድን ነው? ቤተሰብ እናትና ልጅ እንዲለያዩ አልፈልግም በጎረምሳ ምክንያት። የእኔ ፕሪንሲፕል ይሄ ነው። እናትና ልጅ አብረው መሆን አለባቸው። እናትና ልጅ መግባባት አለባቸው። በአንድ ወጠጤ ጎረምሳ ተብሎ እናትና ልጅ አይለያዩ። ይሄ ልጅ ለራሱ መተዳደሪያ የለውም፣ እንኳን እሷን ሊያስተዳድራት ይደዝ። እናቷን ዲስስፔክት እያደረገ እንትን ማለት አይችልም። እስና ገና እናትን አርክሶ አውርቶ ልጅን መውደድ አይቻልም። ምን አይነት ቤተሰብ እንዳሳደጋችሁ አላውቅም። እናቴን ዲስስፔክት የሚያደርግ የእኔ ወዳጅ ሊሆን አይችልም። ከእኔ ጋር እንኳን በጋብቻ በምንም ነገር ሊደርስ አይቻልም። ለማፈቅራት ሴት ሪስፔክት ነ የፈለገ ብትል ማዘርዬ ይቅርታ ካጠፋ ይቅርታ አድርጊልኝ፣ የፖለቲካ ልዩነት ሊኖር ይችላል። ያንን እንኳን ሲሰማ ያን ቮይስ ሜል ስሰማ ትግራይ ነው አልፈልግም ሌላ ዴት አድርጊ ስትባል አዎ በነበረው ጦርነት በነበረው ነገር እረዳሻለሁ፣ እኔ ግን ልጅሽን እወዳታለሁ ከዘር ጋር አታገናኙ ብሎ ነው መተው ያለባት። ቢችል ኖሮ እኔ ነኝ የምቆጣጠራት። ምንም አታመጪም ነው ያለ። በእኔ ስር ነው ያለችው። ምንም አታመጪም ነው ያለ። ዲስ ቦሪ ሳይድ እንደዛ አይነት ሰው ጋር ቤተሰብ መመስረት በጣም ይደብራል። አሁን ዴዚ አትሰማም። አሁን መስሚያጠቅ ነው ግን ዮኒ እናትየዋ ራሱ እንዴት እንደወጣች አየህ አይደለ? አንተ መድኃኒት ትውጣለች ብላይሽኛለች ስትላት መልሽ ስትል ለምን መሰለ ያለችኝ ፐርሰናል እንትንን ወጥቼ ኤክስፖዝ ማድረግ አልችልም። ምክንያቱም ቆይ ልንገርህ፣ እናቷ እኮ ናት፣ ገበናዋን ደባቂ እኮ ናት። አንተ ምንድን ነው የምታወራው? አንተ ያደግክበት ፋሚሊ ሊለይ ይችላል። እናት ግን ገበና ደባቂ ናት። ገበና ደብቃላታለች፣ አትናገርም። ልጄ እንዲህ ነው በውስጥ አውርተናል፣ ግን በዲቴል ወጥታ የልጇን ነገር አታወራ። ይህን አስተውል ብሮ። እናት ናት፣ የፈለገ ብትናደድ እናት ናት። ከታችሁ ሀብት አንደርስታንድ የሀበሻ ካልቸር ካልቸራችንን አታውቀውም። የእናትና የልጅ እንትን በደንብ አንደርስታንድ ዌብሳይት አንዴ የሀበሻ ካልቸር ምንድን ነው? ኤኒቲንግ ቤት ውስጥ የተደረገ ነገር እስ ላከር ሩም ኮንቨርሴሽን አያወጣም። ገባ? ሜቢ ዋይት ካልቸር ኦፕንሊ ሊያወሩት ይችላሉ። ይሄ ነገር አንደርስታንድ ስለማታደርገው ኦፍኮርስ ኢዝ ገና ሃይደን። ለምን ብላ ነው የምታወጣው? ኢንፈረንት 25,000 people 30,000 people እንደዛ ካላችሁ ለምን አደባባይ ላይ? ልጅቷ እናትዬ እኮ ነች የጀመረችው ወደ አደባባይ ነው። ዮኒ አይጂ ለን የተጀመረ ይሁሉ እኮ ቲክታክ ላይ አይደለም። ብትጀምርም እናት ናት። እናት ነች የጀመረችው። ብትጀምርም የሀብት አንደርስታንድ አንዳንዴ
ሴት ልጅ ወይ እናት ከእሷ በላይ ሲሆንባት ሺስ ፓሊ ሪችን አውት ፎር ሄልፕ። ግን እንደዛ ብላ እንትን ካለች እንዳለ ጎዝጉዛ መውጣት እኮ የለባትም እኮ። ሺስ ጀስት አስኪንግ አውት ፎር ሄልፕ። ልጇ እንደዚህ ሆነ። እኔም ጠየቀችኝ፣ በውስጥ አውርተናል። ሎንግ ታይም እኮ ከእናትየው ጋር በደንብ አውርተናል በውስጥ። አንድ ቀን ይዤው መጥቼ አላውቅም። ለምን በውስጥ ያወራችኝም በውስጥ ነበር የጠበቁት። ቲክታኩ ሊፈነዳ ሲል ነው እኔ የመጣሁበት። እንግዲህ ስመጣም አሁንም ማድረግ የምፈልገው እናትና ልጅ ሰላም እንዲያመጡ፣ እናትና ልጅ በሰላም ሊቆዩ ነው የምፈልገው። እናትና ልጅ መስማማት አለባቸው ብዬ ነው የማስበው። የእሷ ኮንሰርን ምንድን ነው? የዴዚ መስኪን ስለሆነች እሷን ይቅርታ ጠይቅና ሰላም ይፈጠር ነው እያለች ያለችው። እናትየው ደግሞ አልወደደችውም ልጁ። ሺ ጋር ኤቭሪ ራይት መብቷል። ገባ? አልወደደችውም። በቃ ምን ማድረግ ይቻላል? እናትና ልጅ ግን መጣላት የለባቸው። ልጁ ደግሞ ሬፑቴሽን አለው እዚህ ላይ ስላለ ዘረኛ አይደለውም ይላል። እውነትህን ነው የምናየው መስሎኝ ሶሻል ሚዲያ ላይ። ልጁ ዘረኛ አይደለም። ማንን ነው የሚያታሉት? ቪዲዮ እኮ ፊት ለፊት ነው የምናየው። ስለዚህ አንዳንዴ ማሰብ ጥሩ ነው። ከእናት የበለጠ ማንም የለም። እናት ለሁሉ ነገር ይሄን ያህል ዓመት ያሳደገቻት እናት ለአንድ ወጠጤ ተብሎ ስሟ መጥፋት የለበትም። ይህን ነው የምለው። እናት ስሟ መጥፋት የለበትም። እናትና ልጅን እኔ በምችለው አቅም ለማስታረቅ ሞክራለሁ። ከዛ ጎረምሳ ጋር ያላት እንደፈለገች ትሁን። እናትና እሷ ግን መግባባት አለባቸው፣ መነጋገር አለባቸው። ሪስፔክት ዩር ማዘርስ ፕሊዝ። አንድ እናት ነው ያለ። ሚሊዮን ጎረምሳ ልታመጭ ትችያለሽ። ማንሽም ሴት እናት ከሄደች ሄደች ነው። ዩ ዊል ነቨር ጌት ባክ። ኢትስ ጎና ቢ ቱ ሌት። አንዳንዶቻችሁ ስሜታችሁን ብቻ መብቷ ነው አሜሪካ ምናምን ቂጧን መጥረግ አችልም። ምንድን ነው የምታወራው? ወሬኛ። አንድ ቀን ስራ ሰርታ አታውቅም ዴዚ። ሺ ኔቨር ወርክ ነቨር። ለአንድ ቀን ስራ ሰርታ አታውቅም። ፍሪደም እኮ የምትፈልገው ስራ ሰርተ የራስን ላይ ጀምረ የራስን ነገር አድርገ ነው። ጎረምሳ ስለመጣ ነው ለብቻዬ ፍሪደም ይኑረኝ አለችው። ከዛ በፊት ትምህርቷን ነበር እያደረገች ያለችው። ስለዚህ አሁንም በደንብ ብታስተውሉ ጥሩ ነው ባይ ነኝ። የምትሉት የመጨረሻ ነገር ካለ እናንተን ልስማችሁ። ሚታይ ሚታለች ታወራ። ሰላም፣ እንዴት ናችሁ? አለን እናቱ። አይ እንግዲህ ያው ከቅድም ጀምሬ ስከታተል ነበር። ያው እንደ ሴት ያው ሴቶች ስናፈቅር ከባድ ነን። ላይክ በቃ ዴዚ በጣም ወደዋለች። ያንን የተረዳሁት ነገር ግን አዘይንዱ ዘዴ ደግሞ ፋሚሊ ነው። አሁን ቅድም ቀን እኔ ሳወራበት ነበር ይሄን ጉዳይ ማለት ነው። እኔ የዴዚ እናት ላይክ በቃ ለም ፍሪደም ሆና ሰጣት ምናምን ብዬ ነበር ስል የነበረው ገባ። ላይክ ሺስ 21 ራሷን በራሷ ምንም ነገር ማለት ትችላለች ብዬ ነበር ያሰብኩት። ቅድም ስንነጋገር ነበር፣ ላውጋውም ነበር እኔ ላይቭ ላይ። ነገር ግን አሁን በቃ ሶሉሽን ሊሆን የሚችለው መጀመሪያ ዴዚ ከእናቷ ጋር ፒስ መፍጠር አለባት። መጀመሪያ ከእናቷ ጋር መግባባት አለባት። ከእናቷ ጋር ከተግባባች በኋላ ሌላው ትርፍ ነው። ምክንያቱም ነገች ልጅ የሆነ ነገር ብትሆን ከእናቷ ቀድሞ የሚደርስ ሰው የለም። ማናችን ቀድመን አንደርስም። ነገር ግን አሁን ያለችበትም እድሜ ጀስት ፈርስት ላፍ ስለሆነ በዚህ ሰዓት ታይ ብትላት አክሰፕት አታደርግላት። አክሰፕት ስለማታደርግ እናትየውም ከልጁ ጋር ያላትን ግብ ሀይድ አድርጋ ሰጣ ገባውንም መመላለሱንም ምናምን ቆሞ ልጁም እናትየውን ሪስፔክት አድርጎ በቃ እዚህ ጋር ይቁም ብሎ ከእሷ ጋር ያለውን ከእሷ ጋር ይቀጥል። ከዴዚ ጋር ገባ ከዴዚ ጋር ያለውን ነገር ምክንያቱም እሷ 21 ነች። ያው ጉዳቱንም ጥቅሙንም ሰክሰሱንም ስታየው ነው ተምራ መመለስ የምትችለው። ገባ አሁን በዚህ ሰዓት ይሄ ይጎዳሻል ብትላት ወይኔ ብላት አትሰማንም። ገባ ስለዚህ መጀመሪያ ዮኒዬ አስታርቃቸው ከእናቷ። ምክንያቱም ላረግ ስል ነው ሮጣ የመጣችው። ዴዚ የፈለገችው ምንድን ነው? ጎረምሳው ከእናቷ ጋር ታርቆ ሰላም እንዲፈጥሩና እሷ ለመቀጠል ነው። የእነሱን አጀንዳ አይደለም የፈለገችው። በጣም ያሳሰባት ለሚፊክስ ማማሜን ሂያው ን አን ቢ ግድ እሱ ነው ያሳሰባት ዴዚ ማለት ነው። በጣም ላስገባው እያለች ያለችው ለሱ ነበረ።
በጣም ያስጨነቃት እሱ ነው። የሚያሳዝነው ፍቅር ላይ ስለሆነች ያስጨነቃት እሱ እንጂ ከእናቷ ጋር መጣላቷ ብዙ ባዘር አላርጋትም። ያ ብዙ ባዘር አላርጋትም። ያ ግን ቢታረቁ ለእኔ ጥሩ ነው። ምክንያቱም ሊሆን አሁን አትሰማህም። እኔ ዴዚያ ነው የሚሰማኝ። አሁን ታይ ብትላት ልጁ ራሱ አልፈልግም እንኳን ቢላት አትተውም። ላይክ ኦብሰስድ ላይ ነው ያለችው። ገባ? በጣም ተዋድ እሱን አላውቅም። እሷን ሳያት ግን በጣም ወደዋለች። ገባ? በጣም ያ ሺዝ ላቭ። ስለዚህ ዋናው ከእናቷ ጋር ሰላም መፍጠር ነው። አይ ቲንክ ደግሞ እናትየው ብቻዋንም ስላሳደገቻት የሆነ ዋጋ ከፍላባታለች። ገባ? ወደድክም ጠላክም። ስለዚህ እናትየው አይ ቲንክ ያንን ካልኩሌት እያደረገች ነው። ላይክ እንደዚህ ዋጋ ከፍዬባት ምናምን ማናችንም እኮ የምንባልበት ነው አይደል? ከእንትና ጋር አትሁኑ፣ ከእንትና ጋር አትሁኑ፣ ለራሳችንም ጥቅምም ሊሆን ይችላል። ስለዚህ አዘ ኤንድ ኦፍ ዘ ዴይ ፋሚሊስ ፋሚሊ ነው። በቃ ቤተሰብ ይህንን በአሁኑ ሰዓት ልትረዳ ስለማትችል ወደፊት እኔ በምችለው እናትና ልጅ አስታርቃለሁ። እሱን ነው የምልህ። እኔም ያንን ወሮ በላ አይመለከተኝም። ዱርዬ ነው፣ ማንም ያውቀዋል። እዚህ ላይ ከእሷ ጋር አስታርቃቸው ዴት አድርገው ምን ይበሉ አይመለከተኝም። ግን እናትን ዲስርስፔክት አድርጎ ልጅን ወዳለው የሚል ቆሻሻ ሰው ማንም ቢሆን ይሄ ብልግና። እናት ተሳድቦ ልጅሽን ግን ወዳተ ምንም አታመጪም፣ በአካውንቷ በእኔ ቁጥጥር ስር ነው ያለው፣ ሁሉ ነገሯ በእኔ ስር ነው ያለው የሚል ሰው ከኢትዮጵያ እሱ ነው ወደዚህ እንድትመጣ ያደርጋል። ስለዚህ ይሄ ነገር በጣም በጣም ይደብራል። በእናትና በልጅ እንደዚህ የሚያደርግ ሰው በጣም መጥፎ ሰው ነው። እኔ በጥሩ አላየው። በእውነት በጣም የእኔ ጀኖሳይድ ተፈጽሞብኝ ነው ያደግኩት። አስበኳል። እኔ አሁን ለቤተሰብ አፈር ቢያፈር ያስበረሽ ጎረቤት ሁሉ ነበር የሚቃወመኝ። እሱን እኮ መመልሽ ግን ማለት ነው ሆን ይህ ሁሉ 20 ሚሊዮን ብር ለተከፈለው ድራማ ቢሆንስ? ይህ ሁሉ ነገር 20 ሚሊዮን ብር ለተከፈላቸው ፊልም ቢሆንስ? አሪፍ ነው። ለጥቅም ብሎ ነው ሆንዬ። እኔ ፋይናል የምለው ለጥቅም ብሎ ነው። አፍቁራት ቢሆን ኖሮ እናት የሚስቱን እናት ይህን ያህል ዲስሪስፔክት አያደርግም። እናት ሁሌ እናት ነች። ለልጇ የሚሆነውን ትመርጣለች። ደግሞ መብቷ ነው። ይህን አግቢ ይህን አታግቢ ብላ መናገር ትችላለች። ልጇ ደግሞ ልቧ የፈቀደውን ደግሞ መምረጥ መብቷ ነው። ነገር ግን ለምን ማለት አንችልም። እናት ሁሉ ጊዜ ለልጇ ጥሩ ነገር ነው የምታስበው። እንደኔ ወደ ቀልቧ ብትመለስ እናቷን የምትለውን ብትሰማ የተሻለ ነው እላለሁ። እሱም ደግሞ ሰርቶ መብላት ወንድ ልጅ ወንድ መሆን አለበት እንጂ ሴትን እያስከፈለ የሚበላ ሰው እኔ ሰው መስሎ አይታየኝም። እግዚአብሔር ነው። ይሄ ወጠጤ ነው። ገባ? በሴት ልጅ ዲፔንድ ሆኖ የሚበላ በጣም ይደብራል። እንደ ወንድ ልጅ ወንድ መሆን አለበት፣ ሰርቶ መብላት አለበት እንጂ ከሴት ልጅ ላይ መብላት አለበት ብዬ አላምንም። ዮኒዬ በስተመጨረሻው ዮኒ ሁሌ ሰውን ስትጃጅ ስታደርግ በምታደርገው ነገር በእውነቴን ነው የምልህ አሽቃበጠ ምናምን ልትሉ ትችላላችሁ። እንኳንም አሽቃበጥ